በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ ባለማህተቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ ያምደው የቅዱስ ሚካኤል ወዳጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ሞገስ፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት ብዝት ትርፍርፍ ሙልት ይበልላቸው። ውድ ኢትዮጵያውያንና ውድ ኤርትራውያን ዛሬም እንደተለመደው ድንቅ ምስክርነትን ይዤላችሁ ቀርብ ያለሁኝ። ጆራችሁን ሰጥታችሁኝ እንድትሰሙኝ እንድታደምጡኝ፣ እናንተም ሰምታችሁ ለሌላው እንድታስተላልፉ እኔ ወደ እናንተ እንዲጋባባቸው አድርጌያለሁ። እናንተም ደግሞ ወደ ሌሎች እንዲጋባባቸው አድርጉ። ምክንያቱም እኔ አሁን ይሄንን ቪዲዮ ስሰራ ሰው እንዳበዛበት ወይም ደግሞ ሰብስክራይብ መሰብሰቢያ አድርጋችሁ እንዳትመለከቱት፣ እንደዛ አስቤ አይደለም። ሰው እግዚአብሔር ያስቀመጠለት ነገር አለ። በዛ ልክ ነው ሰው የሚኖረው ማለት ነው። አንዳንድ ሰው ለሆነ ነገር ፈልጉት በቃ ሊጠቀምበት ነው ምናምን፣ ከተጠቀምኩበትም ጥሩ ነው። እናንተ የማይጎዳችሁ ከሆነ እኔ ብጠቀምበትም ችግር የለም። ነገር ግን እኔ በአምደው በቅዱስ ሚካኤል ስም ብዬ እምነግራችሁ ወይም እምጠይቃችሁ እናንተ ሰምታችሁ ይህንን ሰምታችሁ እናንተም እንድታደርጉት ስለምፈልግ ነው። ይሄው አምላክ ምስክሬ ብዬ የምነግራችሁ ማለት ነው። እናንተም አድርጋችሁት ለእናንተም ከእኔ የሌሎችን ታሪክ ለሌሎች የተደረገላቸውን አምደው ቅዱስ ሚካኤል ታሪክ የሰራላቸውን ሰዎች የነሱን ምስክርነት ስሰጥ እናንተም ደግሞ ሰምታችሁ ለካ እንደዚህም አይነት ይቻላል እንደዚህ አምኖ በዚህ ልክም አምኖ ለካ ይፈጸማል እንዴ ብላችሁ እንድታደርጉት እንድትድኑ ስለምፈልግ ብቻ ነው። አይ ካላችሁ ደግሞ አለመስማትም ትችላላችሁ፣ አለ ሰብስክራይብም አለማድረግ ትችላላችሁ። እናንተ ጋር ነው ነፃ ፍቃዱ፣ እናንተ ጋር። የኔ ድርሻ ግን ማስተላለፍ ነው፣ የኔ ግዴታ ማለት ነው። ማን ይሰማዋል ማን ይከተለዋል እኔ አያገባኝም። ከፈለጋችሁ ስሙት፣ ከፈለጋችሁ አትስሙት። የኔ ድርሻ ግን ጆሮ ያለው ይስማ፣ መስማትም ደግሞ የእግዚአብሔርን ድንቅ ስራ፣ የቅዱስ ሚካኤልን ማዳን፣ የቅዱስ ሚካኤልን ድርሻ፣ የአምደው የቅዱስ ሚካኤልን ተአምር መመስከር መናገር ዛሬ ብቻ አይደለም፣ ገና እቀጥላለሁ ወደፊትም ማለት ነው። ጥላት እየሰማው እያረረ እየተናደደ እየተበሳጨ ይቀጥላል። እኔም እንደዚሁ መመስከሬን እቀጥላለሁ። ከዚህ በፊት አንድ እናት ኢትዮጵያዊት ወይም በኢትዮጵያ ውስጥ የምትኖር ኢትዮጵያ ላይ እየኖረች ልጇ በባዕድ ሀገር ነበር የሚኖረው እና ልጇ ታሞ ድርሳነ ሚካኤልን አድርሳ ከዛ የልጇን ፎቶ ዳሰሰች። እዛ ልጇ ታምም ያለው እናቴ ሆይ ብሎ ደወለላት። ቪዲዮውን አይታችሁታል፣ ሰምታችሁታል። አዲስ ለሆናችሁም ደግሞ ገብታችሁ ስሙት። እና ልጇ በጣም ታሞባት ስለነበረ ሲጨንቀው ወደ እናቱ ደወለ። እናቱ ጋር ሲደውል እናቱ የሕክምና ባለሙያ ነች፣ ሕክምና ላይ ነው የምትሰራው ብዬ ነግራችኋለሁኝ። ያ የተማረችው ወይም ደግሞ ሳይንሳዊ ላይ አይደለም እሷ የተደገፈችው። እኔ አምደው ቅዱስ ሚካኤል የሚነገርለት ተአምሩ የሚነገርለት የአምደው ቅዱስ ሚካኤልን ስም ጠርቼ ድርሳኑን አድርሼ ልጄ ይፈወሳል ብላ ነው ያመነችው። እንደው በሕክምናዋ ዘርፍ ወይም በተማረችው ትምህርት ይሄንን መድኃኒት ውሰድ፣ እንደዚህ አድርግ፣ እንደዚህ አይነት ሆስፒታል ሂድ አላለችው። በጭራሽ ነው የምላችሁ አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። እና ይቺ እናታችን በእውነት ክብር ይገባታልና እንደዚህ አይነት እናቶችን ያብዛልን። ለኛ ለኢትዮጵያውያን ያስፈልጉናል፣ ለወጣቱ ያስፈልጉናል። እንደዚህ አይነት እናቶች በእምነታቸው የጸኑ የበረቱ እምነታቸው ሙሉ የሆነላቸው ሰዎች አምደው ቅዱስ ሚካኤልን የተደገፉ ሰዎች እንደነዚህ አይነት ሰዎች ያስፈልጉናል ወገኖቼ። እና ምንድነው ያደረገችው ይቺ እናታችን? ድርሳነ ሚካኤልን አደረሰች፣ ጸሎት አደረገች።
ከዛ የልጇን ፎቶ አስቀመጠችና ልክ የልጇ ፎቶ ላይ ጸሎት ያደረገችው። ጸሎት ካደረገች በኋላ ግን አምደው ቅዱስ ሚካኤል አንተ አክምልኝ፣ የኔ ሕክምና ምድራዊ ነው፣ አንተ ግን በስጋም በነፍስም ታክማለህ። ልጄ በባዕድ ሀገር ነው ያለው፣ ማንም አይዞባይ ጠያቂ አስታዋሽ ዘመድ የለውም። አንተ ወገንን ሆነው አንተ አክመው፣ ከኔ ዕውቀት በላይ ያንተ ዕውቀት እግዚአብሔራዊ ነውና አንተ አክምልኝ፣ አንተ ዳብስልኝ፣ ይሄንን እርኩስ መንፈስ አጋንንት ከላዩ ላይ የበሽታ ደዌ የህመም ደዌ አንሳለት ብላ ፎቶውን ዳበሰችው፣ ዳሰሰችው። አያችሁ፣ ዳሰስ እምነት እስከዚህ ድረስ ነው። እምነት እዚህ ምላስ ላይ የሚነገር ብቻ ሳይሆን የሚኖር በእምነት የሚታይ ነው ብዬ ከዚህ በፊት ነግሬያቸዋለሁ። ዳሰሰችው። ከዛ ከመቀስበት ነው ልጁ ከህመሙ የተፈወሰው። ክብር ምስጋና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። አምደው ቅዱስ ሚካኤል በቃል ኪዳኑ እኔና እናንተን አሁንም ይዳብሰን ይዳሰን፣ በያላችሁበት በያለንበት ይድረስልን ይድረስላችሁ እና ይህንን ምስክርነት ያየች አንድ እህታችን እንደዚሁ በባዕድ ሀገር በአውሮፓው ሀገር ነው የምትኖረው፣ አሜሪካ ውስጥ ነው የምትኖረው። እንግዲህ አሜሪካ ላይ ያለውን ሰለጠን የሚባለውን ነገር ታውቁታላችሁ መቼም እናንተ። እኔ አሁን ስልጣኔ አሁን ሰው ትውልዱ ሰለጠነ የሚባለው ቋንቋ ምን ላይ የተመሰረተ እንደሆነ ታውቃላችሁ? መብላት ላይ የተመሰረተ፣ መልበስ ላይ የተመሰረተ፣ ሳይንስ ላይ የተደገፈ ሰለጠን እያወራ ያለው ዓለም አሁን ዛሬ ስለ ስልጣኔ እያወራ ያለው ጠግቦ ስለ መብላት፣ አሁን ስለ እግዚአብሔር አይደል። ትልቁ ስልጣኔ ግን ትልቁ ጥበብ ግን ምን መሰላችሁ? እግዚአብሔርን ማመን። በማርያም እግዚአብሔርን ማመን ብላችሁ ሁላችሁም ይህን ቃል ስትናገሩ እግዚአብሔር በእምነታችሁ ላይ እምነትን አጠንክሮ ጎደሏችሁን ሞልቶ ያጸናችኋል። አሁን በዚህ ሰለጠነ በሚባለው ግን ሰይጣን በሰለጠነበት አገር ላይ ስመ እግዚአብሔር በማይጠራበት ስመ እግዚአብሔር ሲጠራም እንደኋላ ቀርነት በሚታይበት ዓለም ላይ እየኖረች ይሄንን ቪዲዮ ትከታተላለች። የኔን ትምህርት የኔ ተማሪ ነች ማለት ይቻላል። እግዚአብሔር የተመሰገነ ይሁን እና ይሄንን ምስክርነት የሐኪሟን ምስክርነት ስመሰክር ሰማች። እንዲህም ይቻላል እንዴ አለች። ወንድሟ የእናቷ ልጅ ወንድሟ እዛው አካባቢ እየኖሩ እየሰማችሁ ነው። እዛው አካባቢ ላይ አንድ ሀገር ላይ እየኖሩ ከተገናኘን 5 ዓመት ነው አለች። ወንድሟ ሳይናፍቃት ቀርቶ መስሏችሁ ነው? እንትን አላት፣ ራቃት፣ ሸሻት። ሰው ማግኘት አይፈልጉም። ለምን? ሰው ወዶ መስሏችሁ ነው? ቤተሰብ የሚያስጠላው ከወገን ከዘመድ የሚርቀው በትን አራርቅ ተብሎ የሚላክ መንፈስ አለ። ከቤተሰብ ጋር የሚያቆራርጥ ቤተሰብ ፍቅር፣ ሰላም እንዳይኖረው፣ አንድነት እንዳይኖረው፣ አያችሁ፣ እንዳይነፋፈቁ፣ እንዲጣሉ በመካከላቸው የጥላቻ መጋረጃን ምን ይላል ማለት ነው? ያቆማል። ማን? ዲያብሎስ እና ሰራተኞቹ። የዲያብሎስ ሰራተኞች፣ የዲያብሎስ ልጆች ስማቸው መጠሪያ ስማቸው የወል ስማቸው ሰው ነው። ምግባራቸው፣ ስራቸው፣ ሐሳባቸው፣ እቅዳቸው፣ አጀንዳቸው ሁሉ ደግሞ የማንን ተልእኮ ነው የሚፈጽሙትና የሚያስፈጽሙት? የዲያብሎስን ሐሳብና አጀንዳ ነው የሚፈጽሙት። አሁን ዲያብሎስ ቁጭ ብሎ እያየ ነው ምን አይነት ሰራተኞች እንዳፈራ። እናንተ ራሱ እያንዳንዳችሁ ታውቋቸዋላችሁ። በጣም እኮ የሚገርም ነገር እኮ ነው። የተዋህዶ ልጆች ባለማህተቦች ደግሞ ፍሬዎች እና 5 ዓመት ሙሉ እየናፈቀኝ ሲደወልለት አያነሳም። እንግዲህ እግዚአብሔር ያሳያችሁ። ሲደወል አያነሳም። ሰው አይፈልግም። እህቱ የት አለች? ወደቀች ወይ? ኖረች ወይ? ታመመች ወይ? ተደሰተች ወይ? አዘነች ወይ? በጭራሽ ማለት ነው። ሰው ወዶ አይደለም። ከቤተሰቡ የሚርቀው፣ ከቤተሰቡ ጋር የሚጣላው፣ ከቤተሰቡ ጋር የሚካሰሰው ወዶ አይደለም። የሚላክ ስውር መንፈስ አለ። ስውር ጥላት አለብን። መርዝ ማይታይ
እና ይቺ እህታችን ምንድነው ያደረገችው? ይሄንን ሐኪሟ ያደረገችውን እምነት እሷም ውስጥ እንዲጋባባት ነው ያደረገችው። አያችሁ፣ ወደ እሷ ልቡና፣ ወደ እሷ አእምሮ፣ ወደ እሷ ህይወት ዘልቆ እንዲገባ የዚች የሐኪሟ እምነት ለዚችም እህታችን ተጋባባት። እናንተ ለዛ ነው እኔ ሰው ኃጢአት ሲሰራ ወደ ሰው ይጋባል፣ ክፋት ወደ ሰው ይተላለፋል፣ ኃጢአት በደል ወደ ሰው ይተላለፋል እምላችሁ፣ ደግነት ወደ ሰው ይተላለፋል፣ ጽድቅ ወደ ሰው ይተላለፋል፣ ለወገን ለዘመድ ለቤተሰብ ለልጆች ይተርፋል፣ ለሀገርም ይተርፋል፣ ይተላለፋል። በጎ ስራ ሀገር ታተርፋለች፣ መጥፎ ስራም ሀገር ያፈርሳል። እንደዚሁ አያችሁ፣ የኛም ህይወት ክፉ ከሆነ የኛ ህይወት የኛ ኑሮ በክፉ ጎዳና ከሆነ ያ ክፋታችን እንደ ወራጅ ውሃ እየወረደ ሰውን እያጠፋ ሰውን እያበላሸው እየበከለ ሄዳል ማለት ነው። ከቃሉ ጋር ናችሁ። የድንግል ማርያም ልጅ ኢየሱስ ክርስቶስ ከሁላችንም ጋር ይሆናል። ይሄ በእውነት ድንቅ ምስክርነት ነው። ስሙኝ፣ አድምጡኝ። መዳን የምትፈልጉ ስሙ፣ መዳን የማትፈልጉ ደግሞ ተውት ብያችኋለሁ። ማንም አያስገድዳችሁም። ማንም ይሄንን አድርግ አይልም። በግድ በጉልበት የሚሆን ነገር የለም። መስማት የምትፈልግ ወይም የምትፈልጊ ከሆነ እንስማው፣ እንዳን ነው። ጆሮአችሁን ብቻ መስጠት እኮ ነው። ዘፈን የምትሰሙበትን ጊዜ፣ ፖለቲካ የምትሰሙበትን ሰዓት ጊዜ ሰጣችሁ ስለ አመደው ቅዱስ ሚካኤል ድንቅ ምስክርነትን ብትሰሙ አመደው ቅዱስ ሚካኤል እናንተንም ይጎበኛችኋል። እና ወንድሟን ነው ያሰበችው። ይቺ እህታችን አሜሪካ ላይ የኖረች ከሷ የተለየውን የራቃትን ወንድሟን አሰበች። እንደዚህም ይቻላል እንዴ? ለካ እምነት የሰናፍጭ ቅንጣት ታክል እምነት ካለ ለካ እግዚአብሔር ታሪክ ይሰራል አለችና እሷ ምንድነው ያደረገችው? መልካ ሚካኤልን አደረስኩኝ አለች። መልካ ሚካኤልን አደረስኩኝና እንግዲህ አሁን ቅርብ ጊዜ ነው፣ እንግዲህ ሳምንት እንኳን ያልሆነውም የሐኪሟን ታሪክ ወይም ደግሞ የሷ ምስክርነት ስሰጥ ማለት ነው። በዚህ ቅጽበት ውስጥ እንግዲህ እሷም ምንድነው ያደረገችው? መልካ ሚካኤልን አደረስኩኝና የወንድሜን ፎቶ እባክህን ከኔ እንዲርቅ ያደረገውን እርኩስ መንፈስ ስበር፣ አጥፋ፣ አውድም፣ አመደው ቅዱስ ሚካኤል አመድ አድርግልኝ፣ ወንድሜን ድምፁን አሰማኝ ብዬ ጸሎት አደረኩኝና ፎቶውን አሁንም የወንድሜን ፎቶ ዳሰስኩትኝ። ቅዱስ ሚካኤል አንተ ዳሰው፣ አንተ ዳብሰው ብዬ የወንድሜን ፎቶ ስዳብሰውና ስዳስሰው አለች። አልቆየም ለ5 ዓመት። በጣም እኮ ነው ይገርመኛል። እኔ ይሁላችሁ ብታምኑም ባታምኑም እናንተ ታውቃላችሁ። እኔ አምደው ቅዱስ ሚካኤል ይለያል ነው የምላችሁ። በቃ ምንም ማድረግ አይቻልም። ወዳጆቹም ስሙት፣ ጥላቶቹም ስሙት። የቅዱስ ሚካኤል ጥላቶችም ስሙት፣ የቅዱስ ሚካኤል ልጆች ወዳጆችም ስሙት። ወዳጆቹ ደስ እያላችሁ ስሙት፣ ጥላቶቹም ደግሞ የጽድቁ ጥላቶች የእግዚአብሔርና የሕዝቡ የመንጋው ጥላቶችም እየመረራቸውም ቢሆን ብትሰሙት ደስ ይለኛል። ምንም ማድረግ አይቻልም። ምንም ማድረግ አይቻልም ወገኔ። በቃ አንተ እኮ ሸክላ ነህ፣ አንተ እኮ ተሰባሪ ነህ። ዝም ብለህ እኮ ነው የምትወጣው፣ የምትወርደው፣ የምትደክመው። ሰውን ለመጣልም ጉድጓድ የምትቆፍረው ማን እንደሚገባበት እንኳን እኮ አላወቅም እኮ። ቀድመህ አንተና ከአንተ ጋር ያሉት ቤተሰቦች ሊገቡበት ይችላሉ ስል በእምነት ነው የምነግርህ። ይልቁኑ ተጠንቀቅ ነው የምልህ፣ ተጠንቀቂ ነው የምልሽ። እናንተ ደፍተራዎች፣ እናንተ መተተኞች፣ አስማተኞች፣ መታች አስመታች ሁሉ ስማው። እንደ ሸክላ ትቀጠቀጣለህ፣ እንደ ሻማም ትቀልጣለህ። አምደው ቅዱስ ሚካኤል ካልተመለስክ አፈር ይመልስብሃል። እግዚአብሔር ምስክሬ ብዬ የምነግርህ አላፍርም፣ አልፈራም። በእምነት ሆኜ ነው የምናገረው ስልህ፣ ደረቴን ነፍቼ ነው አንደበቴን ሞልቼ ነው የምናገረው ስልህ፣ ምንም ስለማታደርጉ ማለት እኮ ነው። ሰው ላይ ሰውን ለማራራቅ፣ ሰውን ለማጣላት፣ ሰውን ለመግደል፣ ሰውን ለማብረር፣ ሰውን ለመስለብ፣ ሰውን አደጋ እንዲደርስበት ለማድረግ፣ ሰው ታንቆ እንዲሞት ለማድረግ
ወይኔ የእናንተ መጨረሻ ምን እንደሆነ ሳታውቁ የሰውን ኑሮ ፍጻሜው መጨረሻው አሁን ነው ብላችሁ የምትወስኑ ሰዎች ያ ለነሱ የፈረዳችሁበት የመከራ የሞት ፍርድ ለናንተ ይደርሳል። ለናንተ ደግሞ አንተን ወይም አንቺን ብቻ አይደለም እኮ በእናንተ ዙሪያ ያሉትን በሙሉ ያጸዳል ካልተመለሳችሁ። እኔ ቅድም ብያችኋለሁ መግቢያ ላይ ማለት ነው። ይኸውላችሁ ኃጢአት ይተላለፋል፣ ጽድቅም ይተላለፋል። ይሄንን እመን፣ ይሄንን እወቅ። አንተ የሰራኸው ለልጆችህ ይተርፋል። አንቺ የሰራሽው ለባልሽ ይተርፋል፣ ለልጆችሽ ይተርፋል። ጽድቅም ስታደርጊ እንደዛው ነው፣ ኃጢአትም ስትሰራ እንደዛው ነው ወገኔ። አለቀ። ምንም አይነት ማስተባበያ አይሰጠውም ለዚህ። እንዴት እንደዚህ ትናገራለህ? እንዴት እንደዚህ? ይሄም እያስፈራራው አይደለም። ከፈለክ ቀጥልበት። ቅዱስ ሚካኤል ያዘጋጃል። እሱ እንዴት እንደሚያዘጋጅ እሱ ያውቃል። የኔ ድርሻ የኔ የባሪያው ድርሻ ግን መናገር መለፍለፍ ነው። በቃ እየመረረህ እያሳከከህም ቢሆን እንግዲህ ስማው። እኔ ምንም ማድረግ አልችልም። የቅዱስ ሚካኤል ወዳጆች እንኳን ደስ አላቸው እና ይቺ እህታችን ጸሎት አድርጋ ፎቶውን ዳበሰች። ወዳው ደወለላት። እህቴ አላት። እግዚአብሔር ይመስገን እና መምህር እባክህን ይሄንን ለኔ የተደረገውን ታምር እንድትመሰክርልኝ ስለፈለኩኝ ነው አለችኝ። የሐኪሟን እምነት ሰምቼ እኔም ለካ እንዲህ ይቻላል እንዴ፣ እምነት ለካ እንደዚህ ነው እንዴ ብዬ አመንኩኝ። እኔ አምደው ቅዱስ ሚካኤል ይለያል አልኳችሁ እኮ በምክንያት ነው እምላችሁ። ይላችሁ ስለሚያደርግና እያደረገ ስላለው ነገር ነው ምነግራችሁ እንድትሰሙኝ የምፈልገው ወገኖቼ። አያችሁ እና ደስ ስላለኝ አምደው ቅዱስ ሚካኤል አሁንም ፍጻሜውንም የኔንም የወንድሜንም ፍጻሜ ያሳምርልን። ይሄንን ምስክርነት አድርስልኝ፣ መስክርልኝ አለችኝ። እኔም ይሄው እንግዲህ በታዘዝኩት መሰረት እንደዚህ አይነት ድንቅ ነገርን እያደረገ ይገኛል። ማን? አምደው ቅዱስ ሚካኤል። እንደዚሁ አንድ ወንድማችን በአካል አያቀኝም፣ በአካልም አላቀውም። እሱ በቪዲዮ ያቀኛል፣ እኔ ጭራሽ አላውቀውም። መንገድ ላይ ጥምጥም አለብኝ። እግዚአብሔር ስራ ይሰራል አለ። አዎ ይሰራል። ምን ነው አልኩት። እግዚአብሔር ስራ ይሰራል። እየሰማችሁ ነው? ምን አለ ልጁ? እግዚአብሔር አለ ስራ ይሰራል አለ። አዎ በደንብ ይሰራል። ሲሰራ ደግሞ ማንም ማስተካከያ አይሰጠውም። የሱን ስራ ሲሰራ እና እኔ ስልክ ደውዬ አልተነሳልኝም ነበር በተደጋጋሚ አለ። የተዋህዶ ልጆች አብዛኞቻችሁ በዋትስአፕም ሆነ በተለያየ ሚዲያ ላይ ማለት በተለያየ ኢሞ ላይ፣ ዋትስአፕ ላይ፣ ቴሌግራም ላይ ስደውሉ መልስ አልሰጠኋችሁም አብዛኞቻችሁ ማለት ነው። እኔ በአምደው በቅዱስ ሚካኤል ስም ነው ይቅርታ የምጠይቃችሁ። ላለማንሳት ፈልጌ አይደለም፣ እግዚአብሔር በሚያውቀው ማለት ነው። ማምላክን ከአቅሜ በላይና ከአቅሜ በላይ ስለሆነብኝ አንድ ቀን ቁጭ ብዬ የሁላችሁንም እመልሳለሁ እና እኔ በአምደው ቅዱስ ሚካኤል ስም ይኸው ጎንበስ ብዬ ነው የምጠይቃችሁ። የሶስት ሰው የአራት ሰው ስራ ነው የምሰራው ማለት ነው። ታውቃላችሁ እንደው ለአንድ አፍታ አጠገቤ ቁጭ ብላችሁ ብታዩት ኑሮ ታዝኑልኝ ነበር። ምክንያቱም የተለያየ አይነት አገልግሎት የተለያየ አይነት ስራ ነው የምሰራው እና በዚህ ምክንያት ኮርቼ እንደውና አንዳንድ ሰው አሁን ሲታወቅ ወይም ፈመሰ ብሎ እንትን ሊል ይችላል። በዛ አይደለም። እኔ ማምላክ ብዬ የምላችሁ እኔ አምደው ቅዱስ ሚካኤልን ብዬ የምነግራችሁ ነገር
እንደምከሳችሁ ተስፋ አለኝ። እንደምከሳችሁ ማለት ነው። ጎንበስ ለጥ ብዬ ነው የማገለግላችሁ ነገሮች እስከሚመቻቹልኝ ድረስ። አጋዥ ይፈልጋል ይሄ ስራ፣ ይሄ አገልግሎት ሰው ያስፈልገዋል። እነሱ ነገሮች እስከሚስተካከሉ ድረስ ነው። ደግሞ ይስተካከላል አምናለሁ። እና ይሄ ልጅ ምንድነው ያለኝ? ስልክ አልተነሳልኝ ነበረ፣ እግዚአብሔር ግን እንድንገናኝ አደረገ አለና መንገድ ላይ ነው ያገኘኝ። ቅዱስ ሚካኤልን ዝናውን ሰምቻለሁኝ አለ እና ምን እያልኩ ጸልይ ነበር አለ። አንተ የማላውቅህ አምደው ቅዱስ ሚካኤል እያልኩ ጸልይ ነበር አለ። ምን እያለ ጸልይ ነበር? የማላውቅህ ያላየሁህ አምደው ቅዱስ ሚካኤል ድረስልኝ እያልኩትኝ እያለ እና አይዞህ ጠብቅ ይለኛል አለ እና በዚህ 3 ቀን ውስጥ ጠብቅ ይለኛል አለ። እግዚአብሔርም ምስክሬ ብዬ የምነግራችሁ በዚህ 3 ቀን ውስጥ ጠብቅ ይለኝ ነበር። ጠብቅ ይለኛል። ምንድነው ያልኩኝ? እኔ አሁንም ጸሎቴን አላቋረጥኩም፣ ጸልያለሁኝ አለ እና በሶስተኛው ቀን ደግሞ ምንድነው ያለው? ጠብቅ በዛ በቀጠሮው ቀን ዘክረኝ ይለኛል አለ። በሶስተኛው ቀን ዘክረኝ የሚል ነው ያለው። ዘክረኝ የሚል ድምጽ ሰው መጣ። ዘክር ይለኛል አለ። ዘክረኝ እያለ ይነግረኝ ነበራል እና ልክ ለህዳር ሚካኤል አለ ለህዳር ሚካኤል ጊዜ ዘከርኩኝ። ልክ ከመዘከሩ በፊት ግን ምንድነው ያለው? እንዳትረሳኝ ቀኑ ደርሷል አለኛል። ልጁ ዓለማዊ ነው፣ ምንም የሚያውቀው ታሪክ የለም። በቤተሰቡ በሚስቱ ነው ችግር ውስጥ የገባው። ሚስቱ እየመተተችበት በጣም ያላደረገችው ነገር የለም ሲነግረኝ ማለት ነው። እና ሌሎች ሰዎች በጸሎት የበረቱ ሰዎች ሲነግሩኝ አላምንም ነበር አለ። ኧረ ተው አይ እሷ እንደዚህ አታደርግም እላለሁኝ አለ። እና ሲበዛ ልጁ እንግዲህ በየዋህነቱ አንዳንዴ የዋህነት ይበዛልና የምታምኑት ሰው ደግሞ ሲጎዳችሁ ህመሙ በጣም ከባድ ነው ወገኖቼ። በጣም ባመናችሁ ስትጎዱ በጣም ህመሙ ከባድ ነው የሚሆነው። እና ከዛን በኋላ አለ ልክ ከዝክሩ በኋላ አለ ቤት ውስጥ ሲሄድ የሆነ ነገር ሊደረግ ሲል የሆነ ነገር ስታዘኝ እንዳታደርገው ይለኛል አለ። ና እጄን ጨብጠኝ ትለኛለች አለ። እጄን አቃጥሎኛል ና ጨብጠኝ ትለኝ። ልክ ልጨብጣስ እንዳታደርገው ነግሬያለሁኝ ይለኛል። ከዛ እንዳታደርገው ሲለኝ ግራ ገባኝና ቆምኩኝ አለ። ልክ ስቆም ና እጄን ያዘ ጨብጠኝ ምናምን ስትለኝ አለ እዚህ ጋር ያስኳት አለ ከነ ልብሷ ማለት ነው። አይ አይደለም እዚህ ጋር አይደለም የምትይዘኝ እዚህ ጋር መዳፌን እዚህ ጋር ያዝልኝ። አያችሁ ምን ሆነሽ ነው? አይ በቃ እንደዛ እንድታረገኝ ፈልጊ ነው። የሆነ ስሜት ምናምን ነገር ተሰምቶኝ ነውና በቃ ምናምን አንተ ጸሎት ስለምታደርግ አይነት ነገር አለ አይደለ? አውቆች ቅባት ነኝ። ከዛ እንደዛ ስትለኝ አለ እንደውም አስታወሽኝ አልኩኝና አለ እንግዲህ ምንም አያውቅም ዓለማዊ ነው ብያቸዋለሁ። ቅባ ቅዱስ ጨመርኩበት እጇ ላይ እና ቅባ ቅዱስን ጨመርኩኝና እንደዚህ መስቀለኛ ሰራውበት አለ እጇ ላይ። በቃ አያችሁ እግዚአብሔር እንደዚህ እያመለከተ ልጆቹን ይታደጋል። ከዛ በኋላ ግን ማየት አልፈለገችም። ምን ይላል ማየት አልፈለገችም። እና አሁን ወጥቼ ነው ያለሁት ከቤት ወጥቼ በቃ ሰው ጋር ተጠግቼ ነው ያለሁት። አምደው ቅዱስ ሚካኤል እንደዚህ እየታደገኝ ነው እና እባክህን እንደው ስለ አምደው ቅዱስ ሚካኤል እኔ ካንተ አንደበት መስማት እፈልጋለሁ በቪዲዮ ብቻ አይደለም ማለት። እግዚአብሔር የተመሰገነ ይሁን። አምደው ቅዱስ ሚካኤል እየጎበኘው አለና ልጆቹን ስሙን የጠሩትን ሁሉ ይታደጋል፣ ያድናል። አምደው ቅዱስ ሚካኤል አሁንም እናንተን በያለንበት ጥላታችንን አመድ ያደርግልን፣ ያፍርስልን። የመተተኞችን መተት፣ የአስማተኞችን አስማት ሁሉ
ፍርስ ብትንትን ያደርግልን። ይህንን ቪዲዮ እንደነገርኳችሁ ለሁሉም ተደራሽ አድርጉልኝ። ሁሉም ሰው ይስማው። ምክንያቱም ይህንን ምስክርነት እየሰማ ሰው ከዳነ አገልግሎቱ የኔ ብቻ ሳይሆን የእናንተም ነው። አያችሁ፣ ስትመሰክሩ ተደርጎላችሁ ስትመሰክሩ ይሄም አገልግሎት ነው። ለምሳሌ እቺ እናታችን ሐኪሟ መስክርልኝ ብላ መሰከረች፣ መሰከርኩኝ። ከዛ የእሷን ምስክርነት የሰማ ሌላም ሰው ደግሞ እንደዚሁ ምን እያለ ነው ማለት እየዳነ ነው። ያቺ እህታችንም ወንድሟን በወንድሟ ላይ ወንድሟን እንዲርቅ ያደረገውን አጋንንት እርኩስ መንፈስ ቅዱስ ሚካኤል ሰብሮላት እሷም አሁንም በድጋሚ መስከረልኝ ያለች። እንግዲህ አስቡት፣ ይሄ ምንድነው? ምስክርነት ስለተሰጠ ነው። ምስክርነት ባይሰጥስ ኑሮ ማን ያውቃል፣ ማን ይሰማል፣ ማን ይመለከታል ነበር? አያችሁ፣ የእናንተ ምስክርነት ለሌሎች ምን ይሆናል? ድህነት ይሆናል። የኔ አገልግሎት ለሌሎች ምን ይሆናል? ድህነት ይሆናል። አዳኙ እግዚአብሔር ነው። እኔ በምናገረው እኔ በመመሰከረው ላይ አድሮ የሚናገረው ወይም የሚያድነው ስራውን የሚሰራው እግዚአብሔር ነው። የሚሰራው ቅዱስ ሚካኤል ነው። ስለዚህ የእናንተም ህይወት የተበላሸው ህይወታችሁ በልዩ ልዩ ችግር መከራ ውስጥ ያላችሁ ቅዱስ ሚካኤል በምሕረት በቸርነቱ እንዲጠብቃችሁ እንዲጎበኛችሁ ሰላማችሁንም እንዲያበዛላችሁ የሱ ቅዱስ ፍቃድ ይሁንልን። በተቀመጠላችሁ አድራሻ መደወል ትችላላችሁ። ዋትስአፕ፣ ቴሌግራም። ሌላው የምንሄደው እንግዲህ የካቲት 6 ነው። እስከዛ ድረስ እዛ አምደው ቅዱስ ሚካኤል ለመሄድ የምትፈልጉ ምዝገባ እስከ ጥር 30 ድረስ ነው። ተመዝገቡ። መሄድ የማትችሉ ደግሞ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን መላክ ትችላላችሁ። አባቶች ምንድነው አሁን ደግሞ ከመሸ ከረፈደ በኋላ ምን ተበላ እንትን የሶላር ገመድና ማይኩን እንፈልጋለን እንደው ስለ አምደው ቅዱስ ሚካኤል ለአድማጭ ተመልካቾች ንገርና ለጥምቀት አድርስልን ብለውኛል። እንግዲህ የተቻላችሁን እኔ በአምደው በቅዱስ ሚካኤል ስም ነው የምጠይቃችሁ። የተቻላችሁን አድርጉና ልግዛ። ይሄ አገልግሎት አይቋረጥ። ምክንያቱም ገመዱ እዛው ቤት ውስጥ ብቻ አይደለም የሚቀረው፣ ወጥቶ ውጭ ላይ ስለሆነ እንትን አገልግሎት የሚሰጠው በጣም ብዙ ሜትር ገመድ ነው የሚጠይቀን ማለት ነው። ቢያንስ 60 70 ምናምን ሜትር ድረስ ከዛም በላይ ሊወስድ ይችላል ማለት ይሄ እኔ ግምት ነው። ስለዚህ እኔ በአምደው ቅዱስ ሚካኤል ነው የምጠይቃችሁ። የአምደው ቅዱስ ሚካኤልን ብዬ የምነግራችሁ ምን እናድርግ አሉ እና እኔ አሁን ከረፈደ እኔ ነገራችሁኝ እንዴት ላድርግ? እኔ መልእክቱን አስተላልፋለሁኝ። አምደው ቅዱስ ሚካኤል እንግዲህ ልጆቹ ላይ አድሮ ስራውን ይስራ ብዬ ነው መልስ የሰጠሁት። በዚህ 3 ቀን 4 ቀን ውስጥ ቢያንስ እዛም ሂዶ መስተካከል ስላለበት ባለሙያ ስለሚጠይቅ ጊዜ ይፈልጋል ማለት ነው፣ የማስተካከያ ጊዜ። ስለዚህ ይሄንን መልእክት የሰማችሁ በጥምቀት ያለ ማይክ እንዳይገለገሉ፣ ወይም ደግሞ ከባድ ነው ያለ ማይክ ማገልገል ማለት በጣም ከባድ ነው። ለየትኛው ህዝብ ይዳረሳል? አገልግሎቱ በጎና መልካም ጥሩ አገልግሎት እንዲሆን አምደው ቅዱስ ሚካኤል እንዲባርከን የምትፈልጉ ሰዎች እኔም መልእክት በማስተላለፌ እናንተም ደግሞ በገንዘባችሁ፣ በንብረታችሁ፣ በእውቀታችሁ፣ በሐሳባችሁ እኔም ደግሞ ለእናንተ በመታዘዜ ሁላችንም እንዲባርከን እኔ በአምደው በቅዱስ ሚካኤል ስም ጠይቃችኋለሁኝ። እንግዲህ ይሄ መልእክት ለእናንተ ነው፣ ለሁላችንም። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑልኝ። እወዳችኋለሁ።